የሃይማኖት ተቋማት ሰላምን ለማስፈን ከሚያደርጉት ጥረት በተጨማሪ ብዝሃነትን እንደድል በመጠቀም ብሔራዊ አንድነትን ለማጠናከር የሚደረገው ጥረት አካል መሆን እንደሚገባቸው የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ጠይቀዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ሶስተኛውን ሀገር አቀፍ የሰላም ኮንፈረንስ በባህር ዳር ከተማ ሲያካሂድ ተገኝተው መልእክታቸውን ያስተላለፉት ርዕሰ መስተዳድሩ የሃይማኖት ተቋማት አብሮነትን ከማስከበር በተጨማሪ የሀገራችን የልማት እንቅስቃሴ አካል መሆን እንደሚኖርባቸው ገልጸዋል። ምንም እንኳን የኢትዮጵያ ሕዝብ በኢትዮጵያዊነቱ አንድ ቢሆንም የተለያዩ ልዩነት የሚፈጥሩ ማህበረሰባዊ ልዩነቶች አሉ። የቋንቋ፣ የሃይማኖት እና የተለያየ በአካባቢ እነዚህ የልዩነት ምንጭ ሳይሆኑ የአብሮነት ምንጭ ሆነው መስተጋብራቸውን ሊያሻሽሉ የሚችሉበት የሚመጣበት ሁኔታ የሃይማኖት ተቋማት በደንብ አውቀው እንዲሰሩልን እንፈልጋለን። በዚህ ረገድ ትልቅ ሚና ስላላቸው ይህን ሚና እንዲወጡ እንፈልጋለን። ሁለተኛ የእምነት ተቋማቱ ሰላምንና መቻቻልን አብሮነትን ከማስከበር አልፈው በራሳቸው ተቋምም ልማት የሚሰሩ በአገር ደረጃም ልማት እንዲመጣ የሚሰሩ በመሆናቸው የሀገራችን የልማት እንቅስቃሴ በተሻለ መንገድ እንዲሄድ ማድረግ ያስፈልገናል። የሃይማኖት አባቶች ግጭትን ለማስቀረት ከሚያደርጉት ጥረት በተጨማሪ በሃይማኖት ሽፋን በሃይማኖቶች ውስጥና በሃይማኖቶች መካከል የሚኖሩ አላስፈላጊ ሽኩቻዎችንም መቆጣጠር ላይ መስራት እንደሚያስፈልግ ርዕሰ መስተዳድሩ ተናግረዋል። የሃይማኖት አባቶች ግጭትን በማስቀረት ረገድ በጣም ስረ መሰረት ያለው ብልሃት ያላችሁ እንደመሆኑ መጠን እዚህ ጋር ትልቅ ድጋፍ እንድታደርጉልን እንፈልጋለን። ይሄን ለማድረግ በመጀመሪያ ደረጃ በአንድ ሃይማኖት ውስጥ ያሉ ልዩነቶችን መፍታት ያስፈልጋል። ከሌላ አይደለም ችግርን መጠበቅ ያለብን። በሁለት ሃይማኖቶች መካከል አይደለም ያልኩት። በአንድ ሃይማኖት ውስጥ ያሉ ችግሮችን በደንብ ቁጭ ብሎ ማየት ያስፈልጋል። በአማራ ክልልም ሆነ በኢትዮጵያ ደረጃ አንዱ የችግር ምንጭ የሆነ ያስቸገረን ያለ እምቅም የታመቀ ፖቴንሻል የሆነ ትሬትም የመሆን እድል ያለው ነገር እንዳለ እንገነዘባለን። ሁለተኛ በራሳቸው በሃይማኖቶች መካከል ያለው መቻቻል እና አብሮነት እንዲጎለብት ማድረግ ያስፈልገናል። በጉባኤው ላይ ተገኝተው ንግግር ያደረጉት የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለም ጉባኤው የሚያጋጥሙ አለመግባባቶችን በውይይት የመፍታት ችሎታና ባህል የማሳደግ ዓላማ ያለው መሆኑን ገልጸዋል። አለመግባባቶችንና ቅራኔያቸውን በሰላማዊ መንገድ በውይይት የመፍታት ችሎታ ልምድ እንዲዳብር ማድረግ ነው። ዓላማችን ሁሉ ጊዜ የሐሳብ ግጭት ሲኖር በሐሳብ ውይይት እና የዳበሩ ወደ ሰላማዊ መንገድ እንዲመጣ ማስቻል ነው። የሰላም ጉባኤው በተለያዩ የሀገራችን አካባቢዎች የሚገኙ የሃይማኖት አባቶች፣ የሀገር ሽማግሌዎችና የሰላም መልእክተኛ እናቶችም የተጣለባቸውን ኃላፊነት እንዲወጡ አቅም እንደሚሆን ተነስቷል። የሀገር ሽማግሌ፣ የሃይማኖት ተቋማት መሪዎች የእርቅና የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ማገዝ ነው። የሃይማኖት አባቶች እንዲሆኑ ብቻ በሚያገናኙን፣ በሚያስተሳስሩን፣ በሚያስተባብሩን ሰላም፣ ልማት፣ ማህበራዊ ጉዳዮቻችን እየተገናኘን በጋራ እንድንሰራ ነው። የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ማገዝ ነው። ከሰላም ጉባኤው አስተባባሪ አባቶች መካከል አንዱ የሆኑት የባህር ዳር ከተማ ሀገረ ስብከት ዋና ጸሐፊ መላከ ብርሃን ፍስሐ ጥላው እንደገለጹት የሃይማኖት አባቶች፣ የሀገር ሽማግሌዎችና የሰላም መልእክተኞች የሚመክሩባቸውና የሚያስተምሯቸው የሰላም መልእክቶች በተግባር ውጤት አፍርተው እንዲገኙ መስራት ያስፈልጋል ብለዋል። ከመናገር ባሻገር በተግባር የተተረጎመ ውጤት ያስፈልጋል። ያ ማለት ግጭት መቆም፣ ሐሳቦቻችን ወደ ውይይት ወደ ጠረጴዛ አምጠን በውይይት በድርድር አሸናፊ ማድረግና ሁላችን አሸናፊ ሆነን ወጠን ኢትዮጵያን ማስቀጠል ለህዝባችን የሚጠቅም ነገር ማምጣት ነው። ሃይማኖቶች ይህንን የሚፈልጉት ምን ጊዜም ሃይማኖቶች በየአስተምሯቸው ወርቃማው ህግ ይባላል። በእኛ በመጽሐፍ ቅዱስ በማቴዎስ ወንጌል 7:12 ላይ ላንተ ሊደረግብህ የማይገባውን በሰው ላይ አታድርግ ነው። ይህ ወርቃማው ህግ ይባላል። ወርቃማው ህግ የተባለም በሁሉም ሃይማኖቶች አስተምሯቸው ላይ ስላለ ማለት